የራሴን ህይወት እጀምራለሁ ከአዲስ ሰው ጋር። በቃ ይሄንን ነው ልላችሁ የምፈልገው። ለዛ የጠራችሁ ዛሬ። እንዴ የሚወድሽ ሰው ካጠገብሽ ቆሞ ለምን አዲስ ሰው ጋር መሄድ ፈለግሽ? እሱ አለ አይደለ? አቤል አለ እዚህ ጋር እንደሚወድሽ እየነገረሽ እያስረዳሽ ነው። በፍቅር ነው የመጣው ይሄ ልጅ። ስለዚህ ለምን ልትቀበዩ ያልፈለግሽው? የምን አዲስ ሰው ነው? የምርሽ ሰው ነው? የምርሽን ነው አዲስ ህይወት የምትጀምሪው? አዎ አዲስ ህይወት ልትጀምሪው ከአዲስ ሰው ጋር? አዎ የምርሽን ነው ማለት? እስካሁን ይቅርታ እየጠየቅኩሽ የምትወጂው ነገር እያመጣውልሽ ባስቀየምኩሽ ሰው ፊት ይቅርታ እየጠየቅኩሽ እንደምወድሽ እየነገርኩሽ ብዙ ነገር እያረኩሽ ዝቅ ማለት ላንቺ ይሄ ነው መልሴ? አዲስ ህይወት ልጀምሪ ነው አንቺ? ማርቴ የምርሽን ነው? ይሄ ነገር ሁላ ሲገባ አጠገብሽ ስለሆንኩ ነው? ደጋግሜ ይቅርታ ስለጠየቅኩሽ ነው እኔ ላይ አዲስ ህይወት ልጀምር ያሰብሽው ከአዲስ ሰው ጋር? ሰላም ሰላም የኛ ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ አንድ ነገር ለአቤልም ለሶሊያናም መናገርና ሁሉም ሰው ማወቅ አለበት ብዬ ያሰብኩትን ጉዳይ ነው ወደ እናንተም ወደ አቤልም ወደ ሶሊያናም ይዤ የመጣሁት። አሁን ላይ እኔ ከአቤል ጋር ምንም አይነት ግንኙነት እንዲኖረኝ አልፈልግም። ምንም አይነት ግንኙነት ስላችሁ ከኔ ጋር ባለው ላይፍ ላይ ከአቤል ጋር ከዚህ በኋላ ምንም አይነት ግንኙነት አልፈልግም። የሚያገናኘን አንድ ልጅ ናት በቃ፣ እሷም ሄርሜላና ምናልባት ከአብርሃም ባለው ጉዳይ ላይ ነው። ከዛ ውጪ እኔና አቤል የምንገናኝበትና አብረን የምንሆንበት መንገድ ምንም አይነት መንገድ የለም። ሶሊያና እንዳያችኋት እኔና አቤልን ማስታረቅ ወይም እኔና አቤል አብረን እንድንሆን ትፈልጋለች። አብረን እንድንቀጥል፣ አብረን ብዙ ነገር እንድናሳልፍ ትፈልጋለች። ይሄ ደግሞ የአንድ ሰው ውሳኔ አይደለም፣ ወይ በአቤል ውሳኔ ብቻ ወይ በእኔ ውሳኔ ብቻ አይደለም። ህይወት የሚጀምረው ህይወት የሚቀጥለው በእንደዚህ አይነት መንገድ አይደለም። እኔ ግን ከዚህ በኋላ አሁን ላይ ህይወት መጀመር እፈልጋለሁ። ይህንን አቤልንም ሶሊያናንም ዛሬ ጠርቻቸዋለሁ። ለሁለቱም የምነግራቸውና ህይወቴን መቀጠል የምፈልግበት አይነት መንገድ ላይ ነኝ። ለአቤል ብቻ መናገር ቀላል ነው፣ ግን ደግሞ ሶሊያና አቤልን እንደምትፈልገው ከአቤል ጋር ጓደኝነት መሆን እንደምትፈልግ ብዙ ነገር እንደምትፈልግ እናውቃለን። ሁላችንም የምናውቀው ነገር ነው። ግን ደግሞ አቤል ከኔ ጋር ደስተኛ ስለሆነ ብቻ ነው ሶሊያና ከህይወታችን መውጣትና አቤልን መራቅ፣ እኔን ከአቤል ጋር ማገናኘት፣ ከአቤል ጋር ማስታረቅ የፈለገችው በዛ መንገድ ነው። ይሄ ደግሞ እኔ ስፈልግና ከኔ ጋር ግንኙነት እንዲኖረው ብፈቅድ ልክ ናት። ከህይወታችን መውጣት ሊኖርባት ይችላል። አሁን ላይ ግን እኔ ከአቤል ጋር ምንም አይነት ግንኙነት እንዲኖረኝም ከሱ ጋር መቀጠልም ከሱ ጋር መገናኘትም ከሱ ጋር ጊዜ ማሳለፍም አልፈልግም። ይህ ማለት ደግሞ ለራሴ ላይፍ መጀመር ፈልጋለሁ። ከሚወደኝ ሰው ጋር መሆን ፈልጋለሁ። ከሚያከብረኝ ብዙ ነገር ከሚሆንልኝ ሰው ጋር መሆን ስለምፈልግ አቤልን ከዚህ በኋላ ከህይወቴ እንዲወጣ ልነግረውና ላሳውቀው ፈልጋለሁ። ዛሬ ጠራሁት ዋነኛ ምክንያት ይሄ ነው። የሱ ተቀበለኝ ወይም አልተቀበለኝ ምንም ለኔ የሚቀይረው ነገር የለም። ምክንያቱም ወሳኝ እኔ ነኝ። እኔ ሳልፈልግ አቤል ብቻ ወይም ስለፈለገ ወይ ሆነ ሰው እኔና አቤል እንድንታረቅ እኔና አቤል እንድንሆን አብረን እንድንሆን ብቻ ስለፈለገ ብቻ የሚቀጥል አይነት ላይፍ መሆን የለበትም። ምክንያቱም ይሄ ላይፍ ከጊዜ በኋላ የሚቋረጥና የሆነ ነገር ሲፈጠር ወደዛ ሰው የሚያስኬድ አይነት ግንኙነት ስለሆነ ያን ግንኙነት ደግሞ እኔ በፍጹም መቀበልም ሆነ ከዚህ በኋላ እዛ ህይወት ውስጥ መግባት አልፈልግም። ባይሆን ኖሮ አቤል ያን ጊዜ ብዙ ነገር ማስተካከል ይችል ነበረ። ማርታ ብትዋሽም ማርታ ብዙ ነገር ብታደርግም አቤል ማስተካከል ይችል ነበር። ያን ነገር ግን እኔ ህይወቱ ላይ ምንም አይነት ቦታ ስለሌለኝ ነው ያኔም ያላስተካከለው፣ ያኔ ብዙ ነገር ያላደረገው። ለዛ አቤልን ልነግረውና ከዚህ በኋላ ከህይወቴ እንዲወጣ ወይም ህይወቴ እንዳይበጠብጠኝ ወደ እኔ መጥቶ እኔንም ክፉ ባያስብለኝ ብዙ ይቅርታዎችን እየጠየቀኝ ነው። በጣም ብዙ ነገር እያደረገ ነው። ከኔ ጋር መሆን እንደሚፈልግ በይፋ እየተናገረ ነው። በሶሊያና ፊት እየተናገረ ነው። ብዙ ነገር እያደረገ ነው። በዚህ በኩል አመሰግነዋለሁ በጣም ስላከበረኝ፣ አሁን ላይ መልካምነቴን ስለተረዳ በጣም አመሰግነዋለሁ። ግን ደግሞ ይሄ ነገር ብቻ ስለተደረገ ህይወት ይቀጥላል ወይም ደግሞ እኔና አቤል አብረን መሆን አለብን ማለት አይደለም። ይገባችኋል ሁላችሁም። ይሄን ነገር ማድረግ ፈልጌ ሳይሆን አንዳንዴ ግዴታ የሆነ ነገር አለ። ሰውን ከህይወታችሁ ስታስወጡ
ምናልባት በዛ በኩል ሌላ ትልቅ ህይወት ሊያጋጥማችሁና ጥሩ ህይወት ሊያጋጥማችሁ ይችላል። ለዛ ነው ዛሬ ላይ ለአቤልም ለሶሊያናም ይሄ ነገር መናገር የምፈልገው፣ ከህይወቴ እንዲወጡ ማድረግ የምፈልገው ለዛ ነው። ሶሊያናም እየመጣች ነው። እንዴት ነሽ? ሰላም ነው አለን። ደህና ነሽ? ደህና ነኝ። እንዴት ነሽ? በሰላም ነው? በሰላም ነው። እንዴት ነሽ አንቺ? አለ። ስልክሽ በስንት መከራ ነው ይሰራልኝ። ያው ሌላ ሰው ሲም ውስጥ ነው፣ ሌላ ሰው ስልክ ውስጥ ነው እንትን ያልኩትና ሲሙ ምናምን ሌላ ሰው ጋር ነው ያለው። ለዛ ችግር የለም። ዛሬ ሶሊ ትላንትና ባደረግሽው ነገር በጣም አመሰግናለሁ። መልካምነትሽን አይቼበታለሁ። ምን ያክል ለአቤል እንደምታስቢለት አይቻለሁ። ግን ደግሞ ሶሊ ያኔም ነግሬሻለሁ፣ እኔና አቤል አብረን መቀጠልና አብረን መሆን አንችልም። ዛሬ ግን ይሄን ልልሽ ወይም አቤል ከኔ ጋር መሆን አለበት ወይ እኔ አለመሆን የለብኝ ምናምን ብዙ ነገር ልልሽ አይደለም የጠራሁት። እኔ ከአቤል ጋር መሆን ስለማልችል የራሴን ህይወት እንድኖር እንድፈቅዱልኝና ከዚህ በኋላ አንቺም ላስታርቃችሁ ወይም ማውራት አለባችሁ መገናኘት አለባችሁ እንዳትይ ስለምፈልግ ነው ዛሬ ቀድሜ ጠርቼሽ ይሄን ነገር የምነግርሽ። ከአቤል ጋር መቀጠል ስለሌለብን ይሄን ነገር ማወቅ አለብሽ። ዳግመኛ እንድታረጊው ስለማልፈልግ ነው ገፍቻችሁ መሄድ ስለማልፈልግ። ከዚህ በኋላ ግን ከአቤል ጋር መታረቅ አለባችሁ፣ ከአቤል ጋር አብራችሁ መሆን አለባችሁ በሚል ምክንያት እንዳታገኘኝና እኔና እሱን ለማስታረቅ እንዳትሞክሪ ስለፈለኩ ነው ዛሬ ጠራው። ሶሊ ማርቲ በሰላም ነው ማለት እንዴት ማለት እንደዛ የምትወጂውን ሰው የሚወድሽን ሰው ለምንድነው መራቅ የፈለግሽ? ለምንድነው ከህይወትሽ ማስወጣት የፈለግሽ? እሱ ስለማይወደኝ ነው ሶሊ ይሄን ነገር የማደርገው። ግን ደግሞ የሚወድሽ እየነገረሽ አብራችሁ ሆናችሁ በዛ ላይ አስታርቂያችሁ ተታርቃችሁ ነበር። ምን የተፈጠረ የተነጋገራችሁት ነገር አለ? ምን ታረቀው ሶሊ ስላደረገው ነገር ነው። መገፋት በሌለብኝ መንገድ ላይ ስለገፋኝ፣ መሆን በማይገባኝ ልክ ስለሆንኩኝ፣ ስለተሰደብኩኝ፣ በሱ ምክንያት ስለተሰደብኩኝ፣ በሱ ምክንያት ስለተገፋው፣ በሱ ምክንያት ስላለቀስኩ ነው ሶሊ ይቅርታ የማደርግለት አቤልን በዚህ መንገድ ነው እንጂ ሌላ እኮ በምንም አላጠፋም። ግንኙነት እንዳልነበረን ነግሮኛል። እኔን እንደማይፈልገኝ ጀስት እንደ ጓደኛ በቃ እንደ እህት ነበረ እኔን የሚፈልገኝ። አሁን ላይ ግን ይሄ ስሜቱ ሶሊ በአጭር ጊዜ ሊቀየር አይችልም። አሁንም የምልሽ ነገር ይሄ ነው። የአቤል ስሜት በዚህ ፍጥነት ካንቺ ስለተለየ ብቻ እኔን ሊወደኝና ከኔ ጋር መሆን ሊፈልግ አይችልም። በቃ ስለተጎዳና ስላዘነ ነው። የሆነ ቀን ግን ሊገባው ይችላል። እኔን አለመፈለጉ፣ እኔን አለመውደዱ ይገባዋል። ይሄ ምልሽ አሁንም ቢሆን ድጋሚ ከአቤል ጋር እኔ ግንኙነት ውስጥ ገብቼ እንደገና መለያ ስለማልፈልግ ነው። ግን ደግሞ በቃ እኔ የራሴን ህይወት መኖር ፈልጋለሁ። ከዚህ በኋላ ልልሽ ሞደው ከህይወቴ እንድትወጡልኝ ነው በቃ ማርቲ። እኔ እኮ ይሄው በቃ እንዲጨራርሰን ጉዳዩን እኔ ከህይወታችሁ ወጥቻለሁ። እኔ አሁንም እንደዚህ አይነት ውሳኔ የሚያስወስንሽ የኔ ነገር ከሆነ እኔ ችግር የለም ብዬሻለሁ። ከህይወታችሁ ወጥቻለሁ፣ እወጣለሁም ሳይሆን ወጥቻለሁ። ከዚህ በኋላም ያው ዛሬም በጣም ለአስቸኳይ ጉዳይ ስላልሽኝ ነው የመጣሁትና የሚወድሽን ሰው እንደገና ታርቃችሁ ተመልሳችሁ አዲስ ህይወት መጀመር ብፈልጊ እንኳን ከአቤል ጋር አዲስ ህይወት እንዳዲስ እንደገና እኮ መጀመር ትችላላችሁ። ገና ነው፣ ጊዜ ያላችሁ በደንብ። ለምን ይሄን ነገር ማድረግ ማለት ለምን ፈለግሽ? አንቺ እኮ አሁን እየተረዳሽ ያለሽው አቤል እኔን ይቅርታ እየጠየቀኝ ስለሆነ ብዙ ነገሮች እያደረገልኝ ስለሆነ አሁን ላይ በእርግጥ ብዙ መስዋዕት እየከፈለልኝ ነው። ግን ደግሞ ያ አይደለም መውደድ በድርጊት አይደለም የሚገለጸው፣ በብዙ ነገር አለ የመውደዱን ምክንያት ማቀበት። ግን አቤል ላይ ምንም አይነት መውደድና ለኔ ምንም አይነት ቦታ እንዳለው ማወቅ አልቻልኩም። ይሄ ነገር ደግሞ አልኩሽ በአጭር ጊዜ እንደዛ የሚወድሽ የነበረ ልጅ ስላጠፋሽ ነው እንጂ ካንቺ እየራቀ ያለው ከኔ ጋር መቅረብ የፈለገው መልካምነቴን ወይም ጥሩነቴን አይቶ እንጂ ሶሊ እውነት እኔ አቤል ልብ ውስጥ ቦታ ኖሮኝ አይደለም። ይሄን ነገር ልትረጅኝ አልቻልሽም። አቤልም ሊረዳኝ ያልቻለው ይሄ ነገር ነው። ለዛ ነው ከሱ መራቅና እኔ የራሴን ህይወት ማስቀጠል የምፈልገው በዚህ ምክንያት ነው ሶሊ። ብትረጅኝ ደስ ይለኛል። ነው ይገባኛል እኮ ግን የሚወድ አሁን እሱ ወድሻለሁ ያለሽ በእኔ ፊት እንኳን መጀመሪያ በመረጣት ሴት ፊት እንኳን አንቺን እንደመረጠ እየተናገረ
ማለት ማስተካከል ትችያለሽ ብዬ ስላሰብኩኝ ነው። ልጫንሽም አልፈልግም፣ ላስገድድሽም አልፈልግም። ያው አቤል አንዳንዴ ብዙ ትንሽ ለመረዳት ይቆያል ነገራቶችን። ለዛ ነው እኔም ከህይወታችሁ ወጥቼ እናንተ እንድታስተካክሉት የፈለኩት። ቢያንስ አውርታችሁበት በደንብ ተግባብታችሁ ብታስተካክሉት አሪፍ ነው ብዬ ስላሰብኩኝ ነው። ግን አሁን ይሄን ነገር እንዴት ብለሽ ከህይወታችሁ ይውጡ? እኔን ችግር የለም ግን አቤልን እንዴት ብለሽ ከህይወትሽ ማስወጣት ትችያለሽ? አይ ሶሊ በቃ አልኩሽ። አንቺ ማናችሁም ልትረዱኝ ያልቻላችሁት ነገር ይሄ ነው። አንድ ሰው ይቅርታ ስለጠየቀ ወይም ደግሞ በአፉ ወድሻለሁ ስላለሽ ካንቺ ጋር መሆን እፈልጋለሁ ስላለ ብቻ ያ ሰው ይፈልግሻል ማለት አይደለም። እና ሶሊ አሁን ይሄን ነገር ስልሽ ግድ የሆነ ነገር ስለሆነ ነው። ነገን ማስተካከል ፈልጋለሁ። ሴት ልጅ ነኝ። ከማይወደኝ ሰው ጋር የዛሬን ሙዱን የዛሬን ስሜቱን አይቶ ፈልግሻለሁ። አዎ ማውራት ያለብን ሁላችንም ስለሆነ ደምቅ ደህና ነኝ። ምን ደብሯል? አልደበረኝም። በሰላም ነው የፈለግሽኝ? በሰላም ነው። የሆነ ጉዳይ ላወራክ ስለፈለኩኝ ነው ዛሬ ላይ ወደዚህ ጠራውክ። ምን አይነት ጉዳይ? ትላንትና ሶሊያና ባደረገችው ነገር ደስ ቢለኝም ዳግመኛ ግን ማድረግ ስለሌለባት አንተም ደግሞ ከዚህ በኋላ እኔን ባታስጨንቀኝና ደጋግሜ ይቅርታ ባጠይቀኝ ደስ ይለኛል አቤል። ይሄን ነገር ስለ ይቅርታን ተቀብያለሁ። ይቅርታን ደግሞ የምቀበለው ከዚህ ቀደም አጥፍተ ስለነበረ እኔ ላይ ማይሆን ነገር አድርገ ስለነበረ በዛ መንገድ ነው ይቅርታን የምቀበለው። ግን ደግሞ እኔና አንቺ ህይወታችንን ማስተካከል አለብን፣ አብረን መቀጠል አለብን የሚለው ነገር አሁንም ቢሆን አቤል የማይሆን ነገር ነው። ይሄን ነገር ስልክ እኔ አንተን ጠልቼ ምናምን አይደለም፣ ግን መሆን ያለበት ነገር ስለሆነ አቤል አንተንም ማስከፋት ስለማልፈልግ ከዚህ በኋላ አንተም ሶሊያናም በእንደዚህ አይነት መንገድ ወደ እኔ ባትመጡና በዚህ አይነት ሁኔታ እኔም ባታወሩኝ በጣም ደስ ይለኛል አቤል። ይሄንን ልነግርህና በዚህ ጉዳይ ማውራት ስላለብን ነው አንተንም ሶሊያናንም ዛሬ ጠራችሁ። በምን ጉዳይ ልታወሪኝ? ዋንኛ ነገር ዛሬ እኔን የጠራሽው ከሶሊያና ጋር ሆነሽ ለምን እንደጠራሽኝ አላውቅም፣ ግን ደግሞ በምን እንደጠራሽኝ ነው ማወቅ ፈልገው። ለምንድን ነው የጠራሽኝ? ሁለታችሁ ማውራት አለባችሁ ምናምን ልልክ አይደለም አቤል። አሁንም የጠራሁት ግን ደግሞ በእናንተ ጉዳይ ላይ ማስተካከል ያለባችሁን ነገር እኔ ብዬ ወይም እኔ ተናግሬ አይደለም ማስተካከል ያለባችሁ። አሁን ስልህ አቤል አንተ ውስጥ ያለው ስሜት የጥፋተኝነት ስሜት ነው እንጂ እኔን የመውደድ ስሜት የለም። ይሄን ነገር ደግሞ በደንብ ስለገባኝ ነው አቤል አሁንም ደጋግሜ እኔን እንደማትፈልገኝና እኔ ልብክ ውስጥ እንደሌለው እየነገርኩ ያለው ስለዛ ነው። ነገ ዛሬ ካንተ ጋር ሆኜ ነገ ደግሞ መከፋት፣ ነገ ደግሞ ማዘን፣ እንደገና ማልቀስ አልፈልግም። ለዛ እኔ ህይወቴን እንድኖር አንተም ሶሊያናም ከህይወቴ እንድትወጡ ህይወቴን እንድትበጠብጡኝ ስለማልፈልግ ከዚህ በኋላ በአንተ ጉዳይና በሶሊያና ጉዳይ ማውራት እንደሌለብን ልነግርህ ነው ዛሬ ጠራውክ። ግን ማለት እንደዚህ በአንዴ መጨቀኑ ተገቢ ነው? አርታ የምሬን ነው። ሰውም እኮ ይደክመዋል። ለምኑ በጣም ይደክመዋል። ከዛ ደግሞ መተው ይጀምራል። አንቺ እዛ ጫፍ ላይ ደርሰሻል። ምናልባት እኔ እንድስተካከል ብዙ ነገር እያደረግሽ ሊሆን ይችላል። ግን ደግሞ ያን ነገር ግን ብዙ ነገር ሊያበላሽ ይችላል። እኔና አንቺ ለመጨረሻ ጊዜ ምናልባት ሊያለያየን ይችላል። ምንም ደግሞ ላንገናኝም ሊሆን ይችላል። አንቺ እንደዛ እያደረግሽ ነው ያለሽው። ከህይወቴ ይውጣልኝ የምትወጃቸው ነገሮች አመጣውልሽ፣ ተንበርክኬ ይቅርታ ጠየቅኩሽ፣ ብዙ ነገር አረኩሽ፣ በሶሊያና ፊት እንደምወድሽ ነገርኩሽ፣ ብዙ ነገር ብዬሻለሁ። ግን ደግሞ እሱን ነገር እየገባሽ አይደለም ወይስ ከመጀመሪያውም ጀምሮ አንቺ ትክክለኛ ስሜት ለኔ አልነበረሽም? ሶሊያና ነበረች ችግራችን። በሶሊያና ፊት እንደምወድሽ ምን እንደምልሽ ብዙ ነገር ነግሬሻለሁ። ከዛ ሶሊያና እኔና አንቺ አስታርቃናለች፣ ከህይወታችን ወጣለች። ከዚህ በላይ ምን እንዲደረግ ነው የፈለግሽው? ንገሪ። ወይስ እኔ የማላውቀው አንቺ ህይወት ላይ የሆነ አዲስ ነገር አለ? አቤል አሁንም አንተ ውስጥህን እያመንኩ አይደለም። ምን ነው እያመንኩ? አንቺ ስለኔ መች ታውቂያለሽ? ባልወድሽ ወይ ደግሞ ባላስብልሽ ካንቺ ጋር መሆን ባልፈልግ ለምን እንደዚህ? በዚህ ልክ እኮ ሶሊያና ጋር የነበረክን ስሜት ትተህ ያ ስሜት ለኔ አይሰማህም ነበር አቤል። አንዳንዴ ይኸውልሽ ምንም ልልሽ አልችልም። እሺ ዛሬ በዋነኝነት የመጣሽበት ነገር ምንድነው?
ማለት ከህይወቴ ውጣልኝ እያልሽኝ ነው? እኔ የራሴን ህይወት መጀመር ፈልጋለሁ። የራሴን ህይወት ልጀምርም ነው። ለዛ ነው ነገ መተህ ይቅርታ እንዳትጠይቀኝ ወይም ደግሞ ሶሊያና ይሄ ነገር ልክ አይደለም አብራችሁ መሆን አለባችሁ እንዳትሉኝ ስለፈለኩ ነው። አንተንም ሶሊያናንም ዛሬ እዚህ ጋር ቆሜ ሁሉም ነገር የምነግር አቤል፣ እኔ በቃ ከህይወቴ እንድትወጡ ፈልጋለሁ። ዛሬ ላወራችሁ የፈለኩት ዳግመኛ ስላንተና ስለኔ እንድታወራ ስላልፈለኩኝ ነው። ዛሬ ጠርቼ የሁሉ ነገር የምነግር አቤል፣ ከህይወቴ እንድትወጡልኝ ፈልጋለሁ። ሶሊያና አንቺንም አዲስ ህይወት ማለት እኔ ምንም አልገባኝም። አዲስ ህይወት ስትይ በቃ የራሴን ህይወት ማስቀጠል ፈልጋለሁ። ከአቤል ጋር ምንም አይነት ህይወት መጀመር አልፈልግም። ይህ ማለት ደግሞ ከሌላ ሰው ጋር ህይወቴን መቀጠል ፈልጋለሁ። እንዴ ከሌላ ሰው ጋር አሁን ላይ የጀመርሽው ነገር አለ ነው? ሶሊ ከህይወቴ እንድትወጡ ነው በቃ የምፈልገው። አሁንም ቢሆን እነዚህ ጥያቄዎች ከናንተ መጠየቅ ለናንተ መመለስ አይጠበቅብኝም። ለዚህ ነው ይሄን ሁላ ነገር መመለስ ስለማልፈልግ ነው ሁለታችሁ ከህይወቴ መውጣት አለባችሁ መላችሁ። አቤል እኔ እኮ ከህይወትሽ ወጥቻለሁ፣ ግን የሚወድሽ ልጅ ነው ካጠገብሽ ያለው፣ የሚያስብልሽ ልጅ ነው እየነገረሽ ነው አሁንም። እና ቢያንስ ለሱ አንድ ድል ስጩ። የሰው ልጅ ሆኖ የማያጠፋ የለም፣ ስህተት የማይሰራ የለም። ስህተት ሰራ አጠፋ፣ ይቅርታ ደግሞ ጠይቋል። ይቅርታ ደግሞ ትልቅነት ነው። ይቅርታ ጠይቆ ይቅርታ አድርገሽ ተታርቃችሁ እንኳን ቢያንስ አንድ ድል ስጩና አብራችሁ ደስተኛ መሆን እኮ ትችላላችሁ። እኔ ከህይወታችሁ ወጥቼ እኔን ማድረግ አልችልም። አቤል መልስ ስጠኝ። ቢያንስ እየጠየቅኩ ነው አይደል? ያለውን ነገር ማለት አድክመሽኛል እኮ ማርቲ። ከዚህ በኋላ እኔም ደክሞኛል። በአንቺ ጉዳይ በደንብ እየደበረኝ ነው። ምናልባት አሁን ላይ እኔ ለማኝ ስለሆንኩ እየለመንኩሽም ስለሆነ ባጠፋሁትም ስህተት ብዙ ነገር እያልኩሽ ስለሆነ አንቺ ላይ አሁን አሸናፊ ነሽ፣ እኔ ተሸናፊ ነኝ። ግን ደግሞ እንደዛ አይቀጥልም። ምናልባት አቤል ይስተካከላል ወይ ደግሞ አቤልን ለማስተካከል ሌላ ነገር ውስጥ ይገባለሁ ምናምን እያልሽ ምናልባት እኔንም እስከ መጨረሻው ላታገኝ ትችያለሽ። ግን ደግሞ ትክክለኛ ከሆነ የምትፈልጊው ናቸው ነገሮች ምንም አልልሽም። በግድ ምንም የሚሆን ነገር የለም። ፍቅር በግድ መሆን እንደማይችል አውቃለሁ። ግን ለምኜሻለሁ፣ ብዙ ነገር አድርጌሻለሁ። ግን ደግሞ እርግጠኛ ነኝ ይሄ የምታረጊያቸው ነገሮች ዝም ብሎ ከሆኑ ይቆጭሻል። ይሄንን ቃል እንዳረሽው የምሬ ነው። ደግመሽ እኔ ጋር እንደምትመጪ አውቃለሁ። የዛኔ ግን ሁሉ ነገር ይረፍዳል። አሁን ግን በጣም እየለመንኩሽ ነው። አጠገብሽ ነኝ፣ ዝቅ ብዬልሻለሁ። ባሳለፍኩት ነገር ተጸጽቼ ይቅርታ እየጠየቅኩ ነው። ግን እሱ ነገር እየገባሽ አይደለም። አንቺ ትልቅነት እየተሰማሽ ነው። ግን ይሄን ነገር ያልፍና የምሬ ነው እኔም ተስፋ ቆርጣለሁ። ከዛ አንቺም ሊቆጭሽ ይችላል ብዬ አስባለሁ። የምሬ ነው ቀን ያልፋል። በቃ እንዴ ነው የምልሽ። ሌላ ነገር ምንም ልልሽ አልችልም ማርቲ። ለዛ በሀሳቤ ተስማምተሃል ማለት ነው? ከመስማማት ወደ ኋላ አይደለም። ምክንያቱም በግድ ይዤሽ ምናምን ከኔ ጋር ሁኚ ልልሽ አልችልም። የተቻለኝን ነገር አድርጌያለሁ። ደጋግሜ ይቅርታ ጠይቄሻለሁ። በሰው ፊትም ባስቀየምኩሽም ሰው ፊት ብዙ ጊዜ ይቅርታ ጠይቄሻለሁ። ከይቅርታ በላይ ደግሞ ምንም ነገር የለም። ስለዚህ በግድ ደግሞ ከኔ ጋር ሁኚ ልልሽ አልችልም። እስኪ ተነጋገሩና በደንብ ማለት እንደዚህ ሳይሆን ቁጭ ብላችሁ ተነጋግራችሁ ይሄን ነገር ለማስተካከል ሞክሩ። ሶሊ ይሄን ነገር እንድትይኝ ስለማልፈልግ ነው ዛሬ ላይ አንቺንም ጠርቼ በአቤል ፊት እያወራሁሽ ያለሁት እንጂ ይሄንን ጉዳይ ከህይወቴ እንዲወጣ የምፈልገው አቤል ነበረ። ከአቤል ጋር መጨረስ ይችል ነበር ሶሊ። ግን ደግሞ ዳግመኛ አንቺ መተሽ ይሄን ነገር ማድረግሽ አይቀርም። ለዛ ነው በአንቺ ፊት ለአቤል ይሄንን ነገር የምነግረው። ከኔ ጋር መሆን የለበትም በቃ መሆን ስለሌለበት ነው የማይሆነው። ፈጣሪ ደግሞ ያልፈቀደው ነገር ምንም ቢሆን ሄዶ መቋረጡ አይቀርም። ለዛ ነው ገና ካሁኑ እኔ ብዙ ጥልቅ ውስጥ ሳልገባ ማቋረጥ የምፈልገው። ለዛ ነው አቤል እኔንም ብትረዳኝና ብትሰማኝ ደስ ይለኛል፣ ባትፈርድብኝ እኮ። እሺ ምክንያቱ ምንድነው? ምክንያትሽን ግልጽ አድርገሽ ንገሪኝ። በቃ አቤል ከዚህ በኋላ ከህይወቴ እንድትወጡ ፈልጋለሁ። አንተም ብትሆን ሶሊያናም የራሴን ህይወት መጀመር እፈልጋለሁ። ከአዲስ ሰው ጋር ህይወቴን መጀመር ነው የምፈልገው። ማርታ ምን እያልሽ ነው? በቃ ከህይወቴ ውጡ ሶሊያና።
ህይወቴን እንድበጠብጡኝ አልፈልግም። የራሴን ህይወት እጀምራለሁ ከአዲስ ሰው ጋር። በቃ ይሄንን ነው ልላችሁ የምፈልገው። ለዛ ነው የጠራችሁ ዛሬ። እንዴ የሚወድሽ ሰው ካጠገብሽ ቆሞ ለምን አዲስ ሰው ጋር መሄድ ፈለግሽ? እሱ አለ አይደለ? አቤል አለ እዚህ ጋር እንደሚወድሽ እየነገረሽ እያስረዳሽ ነው። በፍቅር ነው የመጣው ይሄ ልጅ። ስለዚህ ለምን ልትቀበዩ ያልፈለግሽው? የምን አዲስ ሰው ነው? የምርሽ ሰው ነው? የምርሽን ነው አዲስ ህይወት የምትጀምሪው? አዎ አቤል፣ አዲስ ህይወት ልትጀምሪው ከአዲስ ሰው ጋር ታስታ የምርሽን ነው ማለት? እስካሁን ይቅርታ እየጠየቅኩሽ የምትወጂው ነገር እያመጣውልሽ ባስቀየምኩሽ ሰው ፊት ይቅርታ እየጠየቅኩሽ እንደምወድሽ እየነገርኩሽ ብዙ ነገር እያረኩሽ ዝቅ ማለት ላንቺ ይሄ ነው መልሴ? አዲስ ህይወት ልትጀምሪ ነው አንቺ ማርቴ? የምርሽን ነው? ይሄ ነገር ሁላ ሲገባ አጠገብሽ ስለሆንኩ ነው? ደጋግሜ ይቅርታ ስለጠየቅኩሽ ነው እኔ ላይ አዲስ ህይወት ልትጀምሪ ያሰብሽው ከአዲስ ሰው ጋር? የምርሽን ነው? ያዋጣሻል? ግንኙነት አልነበረንም አይደል አቤል? ቀይነን ብለኸኛል። የምርሽን ነው? እኔ እንደዚህ ተንበርክኬ ብዙ ነገር እያረኩ ይቅርታ ደጋግሜ እያልኩሽ ያለሁት አዲስ ህይወት ልትጀምሪ ነው እኔ ላይ? አንተ ላይ ልጀምር አይደለም አቤል። በቃ በራስ እናንተ ምንም አይነት ህይወት አልነበረንም፣ ምንም አይነት ግንኙነት አልነበረንም። የምሬን ነው። እያረግሽ ያለሽው ነገር እኔን ለማስተካከል ከሆነ ከረፈደ በኋላ እኔ ጋር ብትመጪ አልቀበልሽም። ግን ደግሞ የእውነትሽ ከሆነ አዲስ ህይወት የምትጀምሪው ይሳካልሽ። ምን አይነት ዋጋ እንደከፈልኩልሽ ላንቺ ይገባሻል። ምንም አልልሽም። ደክሞኛል ባንቺ ጉዳይሽ። የምሬን ነው። ሶሊያናንም አታድግሚያት ከዚህ በኋላ እያመጣሻት። ካንቺም ህይወት ትወጣለች፣ ከኔም ህይወት ትወጣለች፣ እኔም ካንቺ ህይወት ትወጣለች። ስላለባችሁ ነው አቤል። ማርቲ እኔ አላውቅም ምን አይነት ስሜት ውስጥሽ ላይ እንዳለ። አቤል እየወደደሽ እንደዚህ ማድረግ አልነበረብሽም። ግን በቃ ቻው።